እህታችን ከድጃ ከመወጥ በፊት አንድ ቪዲዮ ተቀርጾ ወደ ቤተሰቦቿ ተልኳል እና ያም ቪዲዮ እንግዲህ እዛ የመሰራ አንድ ኬንያዊትን ቀርጻ እንግዲህ ለደላላው ልክላት፣ ደላላው ደግሞ ያው ለቤተሰቦቿ እንትን ያለችው። ለማንኛውም ቪዲዮ በአረብኛ ነው፣ ሰምተነው እንምጣ። እኔ ተረጉምላቸዋለሁ። ጉሊሳዊ ተራቲብ ዋሄድ ቤት ኢንቲ ቼኪ ኮይስ ከሊወል ሽጉር ማፊሽ ኮይስ ከሊወል ምሳፈር ጉሊ ፊ መሽኪላ ሀጊ ከዳመ ተራጅማ ጉሊ ፊ መሽኪላ ዋጅድ ሀጊ ናፋር ብሮካል ሳዊ ፍሮስ ተራቲብ እጅህን ሽጉር ባደን የርጅ ፍሮስ አልህን ጉሊ ከፈሮ ኢትዮጵያ ማፊረጅ ሀጊ ፍሮስ شنو سوي أنا شوف هذه خدمة كربان كيف الحين قولي سوي ترتيب واحد بيت شوفي شغل زين خلي ولي شغل ما في شغل زين سوي ترتيب وتيكين كلام كده فيديون እንግዲህ ለያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ብያለሁ። ሁላችሁንም ባላችሁበት የአላህ እዝነትና ረህመት አይለያችሁ፣ ሰላሙን ያስፈንልን ባለንበት ማለት ነው። ወጥቶ ከመቅረትም አላህ ይጠብቀን እላለሁኝ። እና እንዴት ናችሁ? ደህና ናችሁ ወይ? አለን አልሐምዱሊላህ ረብል ዓለሚን። እንግዲህ ዛሬ በድጋሚ በእህታችን ከድጃ ቪዲዮ መጥቻለሁ ማለት ነው። መጀመሪያ ላይ ፖስትላችኋለሁ። ከመሞቷ በፊት ነው አረቧ እየተናገረችው እንደዚህ ማለት ነው። ልጅቷንም ደግሞ ፖስትላችኋለሁ። በጣም ነው የምታሳዝነው ሀቂቃ አላህ ይዘንላት። በነገራችን ላይ እሷ ብቻ አይደለችም፣ በዛ በቢሮ የሞቱት በጣም ብዙ ናቸው፣ ስማቸው የማይታወቅ አሁን ላይ ያኔ በእሷ ምክንያት ህይወታቸው ተርፎ ስራ ላይ የሆኑት እህቶቻችን ወደ ሙቤ ያኔ እያስተላለፉ ነው ያሉበትን ሁኔታ ያሳለፉበትን ሁኔታ ማለት ነው። ያኔ ገና ናቸው ያላቸው። በነገራችን ላይ የሚገርመው ነገር ከምንም በላይ ደግሞ የሚያመው ነገር ምን እንደው ታውቃላችሁ? የራሳችን ዜጋ ናት አሳልፋ የምትሰጠው። ተርጓሚቱ ሀበሻ ናት። እዛ ጋር ያኔ ከእሱ ጋር የምትሰራው ማለት ነው፣ ከግብፃዊ ጋር የምትሰራው ቢሮ ያው ተርጓሚ የቱም ቦታ አለ። ሀበሾች ናቸው የሚተረጉሙት ለሀበሻ ማለት ነው። እና አብዛኛውን እሷ ናት ከረበሹ ለራሱ ረበሹ እያለች ስልክም እየቀማች ደሞዛቸውንም እየቀማች እንትን ያለችው እንዲሁም እያስደበደበች ያለችው እሷ ናት ማለት ነው። እና እህቶቻችን እንግዲህ አብረዋት የመጡ 3 ናቸው። አንደኛዋ ያው ከድጃ ናት፣ አንደኛዋ ሙታለች። አንደኛዋ ደግሞ እንደዚህ ተቀጥቅጣ አይምሮዋን ስታ አገር ተሳፍራለች። አንደኛዋ ቢሮ ናት፣ ያው ፖሊስ አውጥቷታል ነው የተባለው ማለት ነው። ወላሂ በጣም ነው የምናሳዝነው ሁላችንም። ያኔ መቷታል ከከድጃ በፊት ነው እንደውም አሁን ቢሮ ያለችው የተቀጠቀጠችው። ዋናው ኃላፊ አረብ ነው፣ የቢሮ ኃላፊ ግን አያቅም ያኔ ይሄ ሁላ እንደሚደረግ ቢሮ ውስጥ። ይሄኛው ደግሞ ግብፃዊው ምትኩ ነው፣ ያኔ አረቡ ቀጥሮት ማለት ነው። የኛ ደግሞ ተርጓሚ ናት፣ አስደብዳቢም አስቀጥቃጭም እሷው ናት። ከሱ ጋር የሆነች ደሞዛቸውን 1 ወርም ሰሩ 2 ወርም ሰሩ፣ ሲመለሱ ያኔ እንትን ትላለች ማለት ነው፣ ትቀበላለች፣ ስልካቸውን ትቀበላለች። ቢሮ እንዳይናገሩ ደግሞ ታስፈራራቸዋለች። ለአረቡ ሲጀመር መናገር ቢፈልጉ እነዚህን ልጆች አረበኛ አይችሉም። ገባችሁ? ለሚችል ሰው አስተላልፈው ቢያስነግሩም ታስፈራራቸዋለች። እና አልሐምዱሊላህ አንድ ነገር ደግሞ እሷ እስር ቤት ናት። እሷ እስር ቤት ገብታለች፣ እሱም እስር ቤት ነው ያለው። ልጅቷም አላህ ይዘንላት ኢንሻአላህ እላችኋለሁ ውዶቼ። ወላሂ ከባድ ነው። እኛ አበሾች ማለት እንደኛ መጥፎ ሰው የለም በነገራችን ላይ ማለት ነው በዚህ ምድር። ይሄን ያህልን ብንረክስ አንዳንድ ጊዜ ምን መሰላችሁ የተቀመጥንበት ወንበር አንድ ቀን ያዳንጠናና እንወርቃለን። ሁሉም ነገር ባለበት በደረጃ ተቀምጦ አያውቅም። ዱንያ ናት ሁሉም ነገር ማለት ነው። አንደኛው ከፍ ሲል አንደኛው ዝቅ ይላል። ይቅርታ ለድምጼ። አንደኛው ከፍ ሲል አንደኛው ዝቅ ይላል። ደግሞ ዱንያ ደዋሪ ናት ሁሉም ነገር ማለት ነው። እና እችን እህታችንን ባጭር አስቀርተዋታል። አላህ ይዘንላት በድጋሚ ከድጃ እህታችንን። ብቻ በጣም ነው የሚያሳዝነው እላችኋለሁ ውዶቼ። አንደኛዋ ጓደኛዋ አብራት የመጣችውም እንደዚሁ ሀገር ተሳፍራለች።
ሁለተኛዋ ደግሞ ሶስተኛዋ እንደዚሁ ተቀጥቅጣለኝ። ግን የከዲጃ መሞት ነው ያኔ እነዚህኞቹን ያተረፋቸው በነገራችን ላይ እንጂ እነዚህኞቹም ሟቾች ነበሩ። ሶስቱም ሟቾች ነበሩ። አንደኛ አረበኛ አይችሉም፣ ሁለተኛ ደግሞ መናገር አይችሉም። ያኔ ያስፈራሯቸዋል። ሶስተኛ ደግሞ ቋንቋ ስለማይችሉ በአሁኑ ሰዓት እኛ ርካሾች ነን ብያቸዋለሁ። ስራ ጠፍቷል። ተመርጠሻል ተብላ ነው ከኢትዮጵያ የምትመጣው ሁላ። እዚህ መታ ግን ቢሮ ነው የምትቀመጠው። አንዳንዶች ናቸው ከአስር አንዶች ናቸው ቶሎ ስራ የሚገቡት ቶሎ ተመርጠው የሚሄዱት ሲጀመር እንጂ አብዛኛዎቹ ቢሮ ይቀመጣሉ ማለት ነው። በአሁኑ ሰዓት በበፊቱ ሳይሆን በአሁኑ ሰዓት። ለምን በግፍ ነው የሚመጣው። ያኔ በጣም በብዙ ነው የሚመጣው ሰው እላቸዋለሁኝ። በየቀን ነው ሰው የሚመጣው፣ ብዛት አለ ወላሂና ለዛ ስራ ቶሎ ላያገኙ ይችላሉ። ቢሮው ደግሞ በጣም አስቸጋሪ እንደሆነ ነው እየተናገሩ ያሉት እዛ ያሳለፉ እህቶቻችን ማለት ነው። እና ብቻ ወላሂ ከባድ ነው። ግን ኬንያዋ ናት ይሄን ሁላ ያኔ ያዳነቻቸው እነዚህኞቹንም። ይችኛዋ እህታችን ደግሞ ሀገር ገብታ እንድትቀበር ያኔ የረዳችሁ ማለት ነው። ሬሳዋ ወደ ሀገር እንዲሄድ ኢትዮጵያ መሆኗን ያኔ ኢትዮጵያዎች ችግር እንደሚደርስባቸው የተናገረችው ሀበሾች ሳይሆኑ መጀመሪያ ጊዜ ኬንያዋ ናት። እንዴት ለኦሮሞ እህታችን ያስተላለፈችላት ማለት ነው። ይችኛዋ ሟቿ ደግሞ ኦሮሞ ጅማ ናት ማለት ነው። ብቻ ከባድ ነው እላቸዋለሁ ውዶቼ። ብቻ አልሐምዱሊላህ እነዚህኞቹ በመትረፋቸው ይችኛውም ሀገር የገባችውም ያኔ ደህና ከሆነች ይሻላታል። ሀገር እናትና አባቷ ጋር ስትሆን ትድናለች። ነፍሷ ካለ ያኔ በሰላም መግባቷ ለራሱ ያኔ ሳትሞት በመግባቷ ማለት ነው። ይችኛዋ ደግሞ የሞተችው አላህ ይዘንላት፣ ወንጀሏን በሙሉ ለገዳዮች አላህ አድርጎ በጀነት ሙሽራ ያደርጋት ኢንሻአላህ ተዓላ ማለት ነው እላችኋለሁኝ። እና ሰውየው አንደኛው አይደለም፣ ሁልጊዜ ነው ሰው የሚቀጠቅጠው የሚገለውም። ይሄ አረቡ ግብፃዊው ማለት ነው። እኔ ወላሂ እንዴት አስቻላት ተርጓሚቱ? ምን አይነት አንጀት ቢኖራት ነው የሀገራችንን ሁኔታ ያወቀች? መቼም ወላሂ መሬት ተሽጦ ሁሉ ያኔ ከብት ተሽጦ መሬት ተሽጦ ያለውን አባት ሽጦ ነው ልጁን የሚልከውና ቢያንስ የሀገራችንን ማንነት እንኳን እሷ እያወቀች እንዴት እንዳስቻላት እንደዚህ ሲቀጠቅጡ ምናምን እያየች እንዴትስ እንደሚያስችላት አላውቅም። ወላሂ ምን አይነት አይምሮ እረፍት እንዳገኘ በምን ደስተኛ እንደሆነች እንዴትስ እንደምትተኛ አይገባኝም ወላሂ። በዛ ላይ ደሞዝ ቀሚ ናት። እኔ እንጃ የሆነ ነገር ግን ስናገኝ የሆነ አለ አይደለ ከበያት ያኔ እኛ አዲስ ልብስ ስንለብስ አሮጌ ልብስ የለበሰውን ሰው ግን ስንንቅ ምን አይነት አይምሮ እንዳለን አላውቅም። እዚህ ጋር ማለት ነው አሮጌ የለበሰው ልብስ አላማ ስላለው ነው ዝቅ ያለው። አዲስ ልብስ የለበሰው ያኔ የለበሰውን ልብስ ያ ሰው ተበድሮ ቢሆን ገዝቶ መልበስ ይችላል። ግን ደግሞ ለነገ ስለሚያስብ ነው አላማ ኑሮት ያኔ ዝቅ ያለው። እኛ አዲስ ልብስ ስለለበስን ወይም ደግሞ ከፍ ያለበት ወንበር ላይ ስለተቀመጥ አይ ነገ ጧት አሮጌ አንለብስም፣ አይ ነገ ጧት ደግሞ ዝቅ አንልም ማለት ይሄ ወላ አስነዋሪ ነው። ሰው የሆነ ሰው ሲጀምር ማገናዘብ አለበት። ያኔ ግንዛቤ ግድ ነው እዚህ ቦታ ላይ ማለት ነው። ሁሉም ሰው ይሞታል እኮ በዚህ ምድር። ያው ግን አላህ አጠፋፋችንን ያሳምርልን፣ ሞታችንን ሀቲማችንን አላህ ያሳምርልን እንጂ ከሞት የሚቀር የለም በዚህ ምድር ማለት ነው። ሁላችንም ጊዜ አለን፣ ቀን አለን። ግን ደግሞ እንደዚህ ያልፍልናል ብለን ወተን ስንቀር እንደዚህ አይነት ደግሞ ወላይ በጣም ነው የሚያመው ሀቂቃ ከምንም በላይ እውነት ለማውራት ማለት ነው። በነገራችን ላይ አጎቷ ወይም ወንድሟም እንደተናገረው ከሆነችን ከድጃ እህታችንን ቤተሰቦቿ መሬት ሽጠው አስይዘው ነው የላኳት እና እንደውም ያማታል፣ ልቧን ስለሚያማት ያማታል እኮ ላታልፍ ትችላለች ሲባል አልፋልን ደስ አለና አለ ወንድምየው ሲያወራ ማለት ነው። ምን ነው የዛን ሰዓት አንድ ነገር ተገኝቶባት ቀርታ በነበር በጣም ነበር ደስ ያለን። ግን ይሄ ድግስ ተደግሶልን ነው እያለ በጣም ነው ላይ ሙቤጋ ላይ በላይ ሆኖ ሲያሳዝን ማለት ነው ሲያወራ። ጸጸት ነው ገባችሁ? አሁን እንግዲህ እናት ሁል ጊዜ ጸጸታታል። ልጄን አስበላኋት፣ ልጄን አስገደልኳት፣
መሬቴን ሽጬ እናትና አባት አሁን እንግዲህ ሁል ጊዜ ማለት ነው ልጅን ለማስገደል መሬቴን ሽጬ በሚለው በጣም ነው ጸጸት የሚገባቸው። ህመሙ በጣም ከባድ ነው። በነገራችን ላይ እህቴ ናት ብላ የመጣችው ባለፈው ያጎት ልጅ ናት። እህት ሳኮን ያጎት ልጅ ምናምን ናቸው፣ ቤተሰብ ናቸው እዚህ ጋር ያሉት ማለት ነው። እና ወላሂ ከባድ ነው። እስኪ እናዳምጠው የተወሰነ። አላህ ኸይር ነገር ያውርድልን፣ ሁላችንንም ወጥቶ ከመቅረት ይጠብቀን። እቺ ልጅ የ16 ዓመት ልጅ ናት በነገራችን ላይ። ለዛ ነው ቪዲዮ ላይ ምን ትላለች ያቺ ገናዩ። አረብኛው ትንሽ ያው የተሰባበረ ስለሆነ እኔ በደንብ ልተርጉምላቸው እና ምን ትላለች ቪዲዮ ላይ፣ እቺ ልጅ በጣም ትንሽ ልጅ ናት፣ ገና ህፃን ልጅ ናት። ለቀናት ምግብ እየበላች አይደለም። በዛ ላይ ደግሞ የሆነ ቤት ገብታ ወጥታለች። አሁን ደግሞ ወደ ሀገር እንድትመለስ ከዚህ በፊት ደግሞ ያልከፈልኩት ቀሪ ብር አለብኝ፣ እንዴት ነው መሆነው እያለች እያለቀሰች ነው። በጣም ትንሽ ልጅ ናት እያለች ነበር እዛ ጋር የምትናገረው። በነገራችን ላይ ይህን ቪዲዮ ደላላዋ ናት እንግዲህ ተቀርጻ እንደዚህ እንዲላክላት ያደረገችው ማለት ነው። ከዛ ይህን ቪዲዮ ተወስድና ለቤተሰቦቿ ትሰጣለች። የቀረ ብር ስላለ ስትሄድ ያው በኋላ ይከፈላል የተባለ ብሬን ስጡኝ ብላ ትጠይቃለች ማለት ነው። እንግዲህ እዛ ይሄ ደግሞ ግብጽ የተረገገ ግብጽ ሁሉን ነበር የሚቀጠቀጣቸው። በነገራችን ላይ እቺ ከልጃ እህታችን ወደ አኽራ ሄዳ ሞተች እንጂ ሌሎችንም ይደበድባቸው ነበር። የሚገርማችሁ ነገር ከዚህ በፊት እዛው ቤት ውስጥ እንግዲህ የሞተች ኢትዮጵያ ያለች በሰሞኑን የኢትዮጵያ ኤምባሲ እንግዲህ ሪያድ ላይ ያለው የዛው ሪያድ ላይ ያለችው እህትየውን ኤምባሲ ጠርቷት ነበርና ከዚህ በፊት እዛ አንዲት ኢትዮጵያ እንደሞተች ተደራራቢ አልጋ ነበረ። ከዛ ላይ ራሷን አንቃ ራሷን አጥፍታለች እና በዛ ምክንያት እዛ ቤት ውስጥ ካሜራ እንዲገጠም አድርገናል አሉ ኤምባሲዎቹ። እና አሁን ካሜራው ላይ ግን የሚገርማችሁ ነገር ልጅቷን ሲመታት ሙሉ ለሙሉ አይታይም፣ ተቆርጠዋል። ገባችሁ? ስለዚህ ቪዲዮን ይዛችሁ ሉኑ ብለው ኤምባሲዎች ያው ቪዲዮ ላይ ሲመለከቱት ያገኙት እነሱ የተወሰነ ብቻ ነው፣ በደንብ አይታይም። እና ቆርጠው ነው ቪዲዮውን ቆርጠው ነው እንግዲህ ለኤምባሲው እንትን ያሉት ማለት ነው። ስለዚህ ሲደበድባት ሌሎቹ ሲደበድብ አይታይም። እና የሚገርማችሁ ነገር ሌላ ደግሞ እዛው የምትሰራ ልጅ እዛው ውስጥ ያለች አሁን ኦልሞስት 1 ዓመት ሆኖታል እና ሌላ ቤት ውስጥ ገብታለች። እና ልጅቷ ለእኔ ምን አለችኝ በውስጥ አናግራኝ፣ ሙቤ እኔ ይሄ ሰውዬ ጨለማ ክፍል እያስገባ ነበር የግብጽ ልጅቷን የገደላት የሚቀጠቅጠኝ፣ ሁሉን ነበር እዛ የሚደበድበው፣ ሁላችን ነበር የሚደበድበው እነሱና ሱዳኒው። እና ደግሞ ልጅቷ ከሞተች በኋላ ሬሷ 3 ቀን ሙሉ እዛ ቤት ውስጥ ቁጭ ብሎ እና እሱና የገደላት እንዴት እንደገደላት በጣም የሚያሳዝን ሁኔታ ያው እየቀጠቀጣት በእግሩ አንገቷ ላይ ተጭኖ ነው በቃ ነፍሷ እስከምትወጣ እንትን ያላት ማለት ነው የገደላት። እና ከዛ በኋላ እሱና ያ ሱዳኒ ሬሳውን ለመደበቅና ለማጥፋት ፈልገው ነበረ። ግን ያው ለዛ ለኤጀንሲ ዋና ሳውዲ ባለቤት ተደውለት ራሱ አረ እዛ የሚሰሩት ልጆች እዚህ እኮ የሆነ ልጅ ሞታለች፣ ኦልሬዲ 2 ቀን ሆነውታል፣ እባክህን ምናምን ሲሉት በቃ እሺ ምናምን እያለ እሱ ራሱ። ስለዚህ ይሄ ለመጀመሪያ ጊዜ አይደለም እንደዚህ የሚደረገው። ከዚህ ቤትም እዛ ቤት ውስጥ ኢትዮጵያዊ ሞታለች ራሷን አንቃ ነው ብላ በተደራረቢ አልጋ እሺ። እና እንደዚህ እሷንም ይሄኔ ቀጥቅጦ ይሆናል እንደዚህ ገለዋት ይሆናል። እና እነዚህ ሰዎች ለህግ መቅረብ አለባቸው። በአሁኑ ሰዓት ላይ ግብፁም ያም ሾፌሩም ሱዳኒ እስር ቤት ነው የሚገኙት። ግን እዛ ቤት ውስጥ በጣም በርካታ ልጆች ነው የተደበደቡት። በጣም በርካታ ልጆች፣ በጣም ብዙ ነገር ነው ሲሆን የነበረው። እና ደላላዋ ደግሞ ይህን ቪዲዮ ተቀርጻ ወደ ቤተሰቦቿ እንዲላክ ያደረገችው ገንዘቧን ለማግኘት ነው። ስለዚህ ደላላውም ታቅ ነበር፣ ስንት ነገር እያወቀች ነው እንግዲህ ዝም ያለችው። ደላላውም ኢትዮጵያ ያለችውም ኤጀንሲውም ኢትዮጵያ ያለው ሳውዲ ያለውም ኤጀንሲ በዚች ልጅ ሞት መጠየቅ አለባቸው። ወደ ህግ ቀርበው መጠየቅ አለባቸው። ለምን የሰው ህይወት ነው የጠፋው? ይሄ ትልቅ ወንጀል ነው። ሀገራችን ላይ እንደነዚህ አይነት ኤጀንሲዎች፣ ደላሎች በህግ መጠየቅ አለባቸው። ቪዲዮ ሽራ ያሳዝናል ወላሂ። እና ወዶቼ እንግዲህ እንደሰማችሁት ነው። ወላሂ ከባድ ነው ያለንበት ሁኔታ። በነገራችን ላይ ሁላችንም የራሳችን የሆነ የደረሰብን ነገር ሊኖር ይችላል። ግን በህይወት ስላለን አልሐምዱሊላህ ረቢል ዓለሚን ማለት አለብን። ከኛ የሚባሰ ለካ እንደዚህም አለ።
ለካ እውነቱን ለማየት ያኔ ህልሙን እውነት አደርጋለሁ ብሎ በህልሙ ለራሱ የሚኖርም ሰው አለ ማለት ነው። ከባድ ነው ወላሂ፣ በጣም ነው የሚያመው። እውነት ለማውራት ከምንም በላይ ይሰማል እላቸዋለሁ። አላህ ሱብሓነሁ ወተዓላ ያ ረቢ እንዲሁ አላህ ስቅይት አድርጓቸው እነዚህ። እኔ ሱዳኔ ለራሱ መኖሩን አላውቅም ነበረ። ሱዳኔ ሲል አሁን ገና እየሰማሁት ነው። በነገራችን ላይ እኔ ለራሱ ዱባይ እንዳለሁኝ አንተን አረቦች መክተብ ለመክተብ አንተም የኔን እንኳን ኢንሻአላህ የሌላ ጊዜ በቪዲዮ ሰራላችኋለሁ። ስላለፈ ልስቅ እችላለሁ። በሰዓቱ ግን ለስንት አመት አላህ ሻሂደ ነው ሳስታውሰው እንባ ሳይሆን ደም ነበር ማለት ነው። ወላሂ ሁሉ ጊዜ ዱዓ አረግባት ነበር ሴትዬ ለራሱ ያ አላህ ሁሉ ጊዜ የእሷን ደግሞ አኽባር እሰማለሁ። እዛ እናቷ ቤት እሷ እናት ቤት ስለምሰራ እንዴት ናት አለች። ልጆቹስ እንዴት ናቸው? ልጆቿን በጣም የምወዳቸው ለልጆቹ ክፉ አልመኝም። እሷን ግን ያ ኢላሂ ወላሂ ዱዓ ነበር የማረግባት። ግን የምታስበውን በሙሉ ግን አላህ እንዳያደርግላት ነበር ዱዓ ማደርግላት። ወደ 2 ጊዜ ይሁን 3 ጊዜ እዛ ጓደኛ ስትነግረኝ እያረገዘች ታስወርዳለች። ወላሂ እያረገዘች ይወርድባታል አለች። ከዛ ሰዓት ወዲህ በቃ ታውኩኝ። እኔ ለራሱ ዱዓዬን ማድረግ ምናምን ተውኩት። እርግጥ ዱዓ ስላደረኩባትም ሊሆንም ላይሆንም ይችላል። ግን በጣም በድላኛለች፣ በጣም አስለቅሳኛለች፣ በጣም ከምንም በላይ ጎርታኛለች። ከዛም አልፎ ደግሞ ባሏን ለማስቀጥቀጥ ብዙ ነገር ሰርታ ነበር። ግን ባልየው ደግሞ ያኔ ረህመት አለው ይጮህብኛል እንጂ ዱላ ምናምን አያነሳም። ከዛ አልፎ ማለት ነው ስለምትቀና ብቻ ነው። በነገራችን ላይ በድዬ ወይ ሳልሰራ ቀርቻ አይደለም። እኔ በስራዬ ወላሂ ማሻአላህ እኔ ጎበዝ ነኝ ሐቂቃ ማለት ነው። ራሴን እንትን ለማለት ሳይሆን ግን ስለምትቀና ብቻ እንደዚህ የምታደርገው የኔ የሆነ ሰውየው እኔን የሚወደኝ ሰውየው ወደ እኔ የሚመጣ እየመሰላት የማትለው ጉድ የላትም። ሰርባሃለች ምን ብላለች ምንም በጣም ብዙ ነው የምትለው። ግን ከብዙ ፈተና በኋላ 2 አመት ሞልቼ ልሞላ 2 ወር ነው የቀረ። የራሳቸው ያሳደሱበት የራሳቸው ፓስፖርቴን ማን ነው ኢቃማዬን ያሰሩበት ጊዜ እንጂ የኔ የመጣሁበትን ጨርሻለሁ። ሲጀመር ቢሮ ሲሄድ ወላሂ አገራችን እንዴት ልዋጭ የሚለው ነው ትዝ ያለኝ። ዛሬ ነው የምስቀው ልንገራችሁ። ዛሬ ሳስታውሰው ያኔ ስለቆይ ነው የምስቀው። በሰዓቱ ግን ወላሂ ነው የምላችሁ በጣም ነው ማለት ሰው ነበር። ልዋጭ የሚለው ትዝ አለኝ። ያኔ ምግብ ትችላለች፣ ይሄ ስራ ትችላለች፣ 4000 ግዙኝ እያለ መክተቡን በሙሉ አንከራተተኝ። ወላሂ መክተቡን በሙሉ አለኤን ያለ መክተብ ስሙን አላውቀውም። እኔ የዛን ሰዓት ሲጀመር አገርም አለኤን ሲሉ እንጂ የምሰማው ሲጀመር አታ ቦታውን በደንብ አላውቅም። የምወጣው እሷ ጋር ነው የምገባው እሷ ጋር ነው ሲጀመር ማለት ነው። እና ምንም የማውቀው ነገር የለኝም እንዳለ አዞሬ በቃ። ሀታ የራሴ መክተብ ደግሞ ይሄ ነው መክተብ ይበይ እንደ አንቺ እኮ ነሽ አመጣሽኝ፣ ለምንድን ነው አንቺ ከሱ ጋር ማትከራከሪልኝ ስላት እኔ አልችልም አለች። ከዛ በፊት ግን አንድ ጊዜ ሂጄ በሱዳኔ ልታስመታኝ ነበረ። ሴትዮዋ እንደዚህ ትናትና ያኔ ሰላም እየሰጠችኝ አይደለም። እኔ ለስራ ችግር የለብኝም፣ ግን ሰላም እየሰጠችኝ አይደለም። መተኛሁበት ሌሊት በሬን ትከፍታለች ምን ትላለች። ወላሂ ከአልጋ ድረስ የወደኩበት ጊዜ አለ። ደንግጬ በሩን በእንትን መተው በእግሯ መተው ደንግጬ ማለት ነው። እንደዚህ ነው ስለ ለሀገርን ብኬጃ አመጣሻለሁኝ ትለኛለች። ዝም ብላ ማለት ነው። ከፍያት ነው የምመጣው በነፃ አይደለም። ከዛን ያልሄድም ስላት የሆነ እንትን ብረት አነሳት። ቡና መቁለያ በገጠር ታቋት የለ ብረት ትንሽ ብረት አለች ቡና መንቆላባት ምናምን ሀገራችን። እሱን ብረት አነሳ። እሱ ሊማታ ሱዳኔውም ማለት ነው። ግን መጀመሪያ ከአረቡ ጋር ተንሸካሽካ የሆነ የሚያወሩት ነገር አለ። እናንተን አያወሯችሁም፣ ያወራሉ ለብቻቸው ምናምን። አረቡ የሚፈልጋችሁ ከሆነ አስመትተዋችሁም ቢሆን ወይም ደግሞ አስፈራርተዋችሁም ቢሆን እንድትመለሱ ያደርጓችኋል። ከዛ በኋላ አለቃ ትረገጫለሽ። ሄደሽም እኮ ነው የመጣሽው ምን ታመጫለሽ ምናምን ትባያለሽ ማለት ነው። አልሙሄም እኔ በጅምር እንጂ ይሄን እያወራኋቸው ያለሁት ብዙ ነው ታሪኩ። ኢንሻአላህ የሌላ ጊዜ አወራቸዋለሁ። አልሐምዱሊላህ ስላለፈ እኔም እዚህ ደረስኩ፣ ወለድኩ። ያው ከሰው ቤት አልወጣሁም እንጂ ወለድኩ። ከበድኩ፣ ቤትን አየሁት፣ ማንነቱን፣ ሁሉን ነገር ማለት ነው። እና አንዳንዶች አረቦች ክፉም አሉ ደግም አሉ። ግን ደግሞ አረቦች ይሻላሉ ከሀበሻ ክፋት። ወላሂ ሀቂቃ አረቦች ይሻላሉ ከሀበሻ ክፋት። አረብ ቢገላችሁም አገሩ መታችሁ ነው ትላላችሁ።
እንደዚህ ግን ደግሞ አይነት ነገር ሲደርስ ወላሂ በጣም ያሳዝናል። ቪዲዮ አበዛሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።